ክቡር ዶክተር አብይ አህመድ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር፣ ክቡር የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የተከበራችሁ የሁለቱ ምክር ቤት አፈ ጉባኤዎች፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የተከበሩ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ፊልድ ማርሻል ብርሃኑ ጁላ፣ ዋና ኮሚሽነር መስፍን አራያ፣ ክቡራትና ክቡራን በዚህ ጉባኤ ላይ የታደማችሁ ተወካዮች፣ ዛሬ በምስራቅ አፍሪካ ልማት በይነ መንግስታት ኢጋድ ስም በፊታችሁ ስቆም ጥልቅ በሆነ ትህትና እና በታላቅ ተስፋ ነው። እዚህ የተሰበሰብነው አንድን ኩነት ለመታዘብ ብቻ ሳይሆን የዚች ታላቅ ሀገር ረጅምና ኩሩ ታሪክ ውስጥ አዲስ ምዕራፍ በሚከፍት ወሳኝ ታሪክ ወቅት ላይ ለመሳተፍ ነው። ዛሬ ለኢትዮጵያ ታሪካዊ ቀን ነው። በዓለም ታሪክ ውስጥ በግጭት የተሰራ አገር የለም። በግጭት የተገነባ አገር የለም። በግጭት ያተረፈ አገር የለም። ዛሬ በብዙ መልኩ የተሻሉ የሚባሉ አገሮች ከሁሉ በላይ አገራቸውን ስላስቀደሙ፣ ስለተደማመጡ፣ ስለተነጋገሩ አገራቸውን ወደ ተሻለ ሁኔታ አድርሰውታል። ከሁሉ በላይ ብዙ ልዩነቶች መፈታት የሚችሉት በሰላማዊ መንገድና በሰላማዊ መንገድ በተለይም በእንደዚህ አይነት ውይይት ነው። ኢትዮጵያ ማንነቷን የምትፈልግ አዲስ ሀገር አይደለችም። በምድር ላይ ካሉ እጅግ ጥንታዊና ጠንካራ ስልጣኔዎች አንዷ ናት። በታሪካችን በባህላችንና በእምነታችን ውስጥ በጥልቀት ስር የሰደዱ እና እጅግ ውብ የሆኑ የእርቅና የማስታረቅ ስርዓቶች አሉ። ሽማግሌዎቻችን ጥበብን ጨምሮ እስከ ጥንታዊ የአገር ባህል ሕጎቻችን ድረስ ኢትዮጵያ የራሷን ቁስል የምታክምበት ቁልፍ በእጇ ላይ ያለ አገር ናት። መልስ ፍለጋ ለችግሮቻችን ወደ ውጪ የምናማትርበት ጉዳይ ብዙ የለም። በሁሉም በላይ መመልከት ያለባችሁ ወደ ውስጣችሁ ነው። ቀደም ክቡር ጠቅላይ ሚኒስትር ያነሷቸው በርካታ ቁም ነገሮች አገራችንን ችግሮች መፍታት ብቻ ሳይሆን ለሌላውም ለአፍሪካና ከዛ በላይ መፍትሄ የሚሆን የአገራችንን የገነባንበት አገራችንን ያጸናንበት በርካታ ምሳሌዎች በእጃችን ያለን ህዝቦች ነን። የዛሬው ቀን በፖለቲካ ባህላችን ውስጥ መሰረታዊ የለውጥ ነጥብ መሆን አለበት። በፖለቲካዊ ህይወት ውስጥ የተለመደ የሚባለውን ነገር እንደገና የምንተረጉምበት መሆን አለበት። ልዩነት መኖራቸው ሙሉ በሙሉ ተፈጥሯዊ ነው። በማንኛውም የተለያየ ማንነት ባለው ማህበረሰብ ውስጥ በአስተዳደር፣ በሀብት ክፍፍልና ውክልና ዙሪያ የተለያዩ አመለካከቶች መኖራቸው የተለመደ ነው። ነገር ግን መሰረታዊ ስህተት የሚሆነው እና ዛሬ በዚህ አዳራሽ ውስጥ ተመካክረን ውድቅ ልናደርግ የሚገባን ልዩነቶቻችንን በኃይል ለመፍታት የሚደረጉ ጥረቶችን ነው። ኢትዮጵያውያን ልዩነቶቻቸውን በብዕር ኃይል በውይይትና በጋራ መከባበር መፍታት እንደሚችሉ ለዓለም አቀፍ ማህበረሰብና ከሁሉም በላይ ደግሞ ለኢትዮጵያ ሕዝብና ለራሳችን
የምናስመሰክርበት መድረክ ነው። በዚህ አዳራሽ ውስጥ ስትቀመጡ የምትወክሉትን ሕዝብ በሚገባ ማስታወስ ተገቢ ነው። የኢትዮጵያ እናቶች፣ አባቶች፣ ወጣቶችና ሕፃናት ዛሬ እናንተን እየተመለከቱ ነው። የሚመለከቷችሁ በተስፋ መቁረጥ ስሜት ሳይሆን በጉጉት እና በታላቅ ተስፋ ነው። ግጭትና ስቃይ ኢትዮጵያ ውስጥ ማብቃት አለብን። እንኳን ለራሳችን ለአፍሪካ ተምሳሌት የሆን የነጻነት ቀንዲል አገር ነን። ሁሉንም ጉዳዮች ዛሬ እንደጀመርነው በውይይትና በመነጋገር መፍታት ይቻላል ይገባልም። በኢጋድና በራሴ ስም በኢጋድ አባላት አገሮች ስም ዛሬ በዚህ ኮንፈረንስ ለመሳተፍ ወስናችሁ እዚህ አዳራሽ ላይ ለተገኛችሁ ሁሉ ከፍ ያለ ምስጋናዬንና አክብሮቴን ማቅረብ ፈልጋለሁ። ይህ ጉዳይ እንዲሳካ ከፍተኛ ጥረት ላደረጉት ኮሚሽነሮች እንዲሁ ምስጋናዬ ይድረሳችሁ። በዚህ አዳራሽ ውስጥ ላልተገኛችሁ ወንድሞቻችንና እህቶቻችን የኢትዮጵያ ታሪክ ወደፊት የሚሰራው በመነጋገር ነው። ስለዚህ በኢጋድና በአባላቱ ስም በዚህ ታሪካዊ ጉባኤ ላይ እድል ሳያመልጣችሁ በተቻለ መጠን ማንኛውንም ጉዳይ በውይይትና በመመካከር እንድትፈቱ አደራ እላለሁ። ኢጋድ በዚህ ጉዞ ላይ ከእናንተ ጋር እንደሚቆም ላረጋግጥላችሁ ወዳለሁ። ይህ ውይይትና ውጤት የአፍሪካ ቀንድ ወደ ብሩህ ተስፋ የሚመራበት አይነተኛ እርምጃ ስለሆነ እንደምታሳኩት ጽኑ እምነቴን ነው። በውይይታችሁ ላይ ታላቅ ድፍረት፣ ክፍት አእምሮና ፍጹም ስኬት እመኝላችኋለሁ። በጣም አመሰግናለሁ።